ሰዎች ለመዳን የሚመጡበትን ቦታ መሞቻ አረጉ። የሐሳብ መሪ በሌለበት ሁሉም ሰው መሪ ለመሆን ይሆናል የሚልም አባባል አለ። አሁን እኮ በትክክል አንድ ሚስትና 2-3 ልጅ ማቀፍ የማይችል ሰውዬ ነው እኮ ለቀፋችሁ ብሎ ነው የወጣው። ጠቅላላ ፓስተር ገሌ ነው በየመንደሩ በሚገኙ። አሁን ሰው ሲነሳ የተነሳበት የድሮ የህንድ ፊልም ምናምን አይተህ ምናምን ትመጣና እዚህም ጋር ራሱን ነው ጠያቂ የለም። የሰው ቦርሳ የሚያሳድድ ዘይት ሲሸጥ የሚውል ቲሸርት የሚቸበችብ የሰው ሚስትም የሚቀማ አንዳንድ አባቶች ያልወለዱትን የሚያሳድጉበትን ሀገር የፈጠሩ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገን የመሰለ ኮት ስለለበት የእውነት ነው። አሁን ያሁሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው። ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ይቻላል። አሁን የማን ነው? የህዝብ ነው? የአንተ ነው? የግልህ ነው? የቤተሰብህ ነው? ቤተክርስቲያን የግልና የቤተሰብ መሆን ይችላል። ነብይነት ሲጀመር የሰው የጠፋ ቦርሳ የምትፈልግበት አይደለም። አሁን አብዛኞቹ ይዛ ሲወረወር የሚውለውን እነዚህ ቤቶቹ ምናምን አካባቢ ያለውን ገቢዎችስ ያውቋል ወይ? ኦዲት አደራረግ አለው ወይ? ስነ ስርዓቱ እንዴት ነው? ሲገባስ ሲወጣስ? ዝም ብለህ ነው የምትጮኸው እንደ ቁራ። ምንም አታመጣም። የማህበራዊ ሚዲያውን የሞላው የእስራኤልን ጉዳይ የተመለከተ ንግግርህን ይሄንን ጉዳይ በነገራችን ላይ ምንም ለማንም መልስ አልሰጥም ብዬ የዘጋሁትን ነገር ነው። አንተ እንግዲህ አንተ እኮ ከባድ ሰው ለሁሉ መልስ አይሰጥም የሚለው ግን በእስራኤል ደረጃ ሲኮን አይመስለኝም። እኔ አማርኛ ተናጋሪዎቹ እስራኤላውያኖች ናቸው ሚስ አንደርስታንድ ያደረጉት። እነሱ ናቸው የከፋቸው አውቃለሁ። እነሱ ደግሞ በዘመኔ ሁሉ እንዴ ኤምባሲው የአማርኛ ተናጋሪዎች ኤምባሲ ነው እንዴ? የእስራኤል እኮ የእስራኤል ይሁን እንጂ አሁን ይሄ አሁን ኔታንያሁም ሰምቶኝ ነው ቻሬ ላይ ይሄንን ያወጣው። አንተ እንደዚህ ነው የሚመስል? አዋ አይደለም። ኔታንያሁን ለብቻው መስማት አይጠበቅበትም። ግን ዞሮ ይሄ ኤምባሲ መግለጫ ሲያወጣ እኮ በእርግጠኝነት የሚኒስትሮች ምክር ቤት ያውቀዋል። አንተ ግን ተጠንቀቅ።